ጤና ይስጥልኝ ተመልካቾቻችን፣ እንኳን ለዓለም አቀፍ የላብ አደሮች ቀን በሰላም አደረሳችሁ። ዜና በምልክት ቋንቋ ቀርባሉ። የተወካዮች ምክር ቤት በአምስተኛ ዓመት የሥራ ዘመኑ 18ኛ መደበኛ ስብሰባውን አካሄደ። ምክር ቤቱ 18ኛ መደበኛው ስብሰባ በኢፌዴሪ መንግስትና በሴራሊዮን ሪፐብሊክ፣ በአንጎላ ሪፐብሊክ፣ በባንግላዴሽ ህዝባዊ ሪፐብሊክ እንዲሁም በስዋቲኒ ንጉሠ ነገሥት መንግስታት መካከል የተደረገው የአየር አገልግሎት ስምምነት ለማጽደቅ የቀረቡ 4 ረቂቅ አዋጆች መርምሮ የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ መርቷል። በሌላ በኩል ምክር ቤቱ የፌዴራል መንግስትና በሩሲያ ፌዴሬሽን መካከል የጋራ የባዮሎጂ ምርምር ማዕከል ለማቋቋም የተፈረመውን ስምምነት ለማጽደቅ የቀረበ ረቂቅ አዋጅ መርምሮ የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ መርቷል። ምክር ቤቱ የኢትዮጵያ ፕሬስ ድርጅት የቦርድ አባላትን ሹመት መርምሮ በአንድ ድምፅ ተአቅቦ እና በአብላጫ ድምፅ አጽድቋል። የተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽንን የ2018 በጀት ዓመት የ9 ወራት የስራ አፈጻጸም ገምግሟል። የቋሚ ኮሚቴው ሰብሳቢ ዶክተር ዴማ ኑጋ እንደገለጹት ኮሚሽኑ ተቋማዊ አደረጃጀቱን ማጠናከሩን በጥንካሬ አንስተዋል። የኮሚሽኑ ኮሚሽነር አምባሳደር ሽፈራው ተክለማርያም በበኩላቸው ተቋሙ በ9 ወራት 87 በመቶ አጠቃላይ አፈጻጸም ማስመዝገቡን ገልጸዋል። የሚሰበሰበው ፈንድም በገለልተኛ ቦርድ እንደሚመራና ወጪውም ግልጽ በሆነ የአሰራር ስርዓት ለታለመለት ዓላማ ብቻ እንደሚውል አረጋግጠዋል። የአራዳ ፓርክ አዲስ አበባን ለመለወጥ ያለንን ራዕይ በተግባር ያሳየንበት አንዱ ስራችን ነው አሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ቀደም ሲል ተዘንግቶና ለአደጋ ተጋልጦ የነበረው የአራዳ አካባቢ ዛሬ ተመልሶ ተገንብቶ አስደናቂ የከተማ አካል መሆን ችሏል ብለዋል። ኢትዮጵያ ለእኛ በምናብ የምትሳል ህልም ብቻ ሳትሆን በተግባር የምትገነባ እውነት ናት። ጤናማና ጽኑ ለመጪው ትውልድ ተስፋ ከተጨባጭ ሀብት ጋር የምትሰጥ በአፍሪካ መሪ በዓለም መድረክ ደግሞ ተወዳዳሪ የሆነች ሀገር እየገነባን እንገናኛለን። በየቀኑም ይህንን ተስፋ ወደ እውነት የመለወጥ ተግባራችን እንቀጥላለን ሲሉ ጠቅላይ ሚኒስትሩ አስረዋል። የኢትዮጵያ ብሔራዊ ጥቅሟን ያማከለ ንቁ የዲፕሎማሲ እንቅስቃሴ በማድረግ በቀጠና እና በዓለም አቀፋዊ መድረኮች ያለ ተፈላጊነት አሳድጋለች። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ያለፉት ሳምንታት የኢትዮጵያ የውጭ ግንኙነት ማብራሪያ ሰጥተዋል። ቃል አቀባዩ ያለፉት 2 ሳምንታት ኢትዮጵያ በሁለንተናዊ የለውጥ ሂደት ውስጥ ሆና ለትብብርና ለጋራ ተጠቃሚነት ያላት ዝግጁነት በተግባር ያሳየችበት መሆኑን አብራርተዋል። በአዲስ አበባና በተለያዩ የአውሮፓ ሀገራት የተከናወኑ የዲፕሎማሲ ግንኙነትና የሁለትዮሽ መድረኮች በተለይ በታዳሽ ኃይል፣ በግብርና ማቀነባበሪያ፣ በቴክኖሎጂ፣ በማዕድንና በቱሪዝም ዘርፎች ላይ አብሮ ለመስራት የሚያስችሉ ስምምነቶች የተደረሱባቸው መሆኑን ጠቅሰዋል። በመጨረሻም የኢትዮጵያ አየር መንገድ ከሚገኘው የአገልግሎት ወጪ ንግድ ገቢ
ከፍተኛውን ድርሻ ይይዛል። አየር መንገዱ በቅርቡ ላስጀመረው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ የፋይናንስ ማፈላለጉ ሂደትም በተሳካ ሁኔታ እየተከናወነ ነው። አየር መንገዱ በረራ የጀመረበት 80ኛ ዓመት አስመልክቶ ከደንበኞቹ ጋር ውይይት አካሂዷል። በዕለቱ በተካሄደው በፓናል ውይይት ላይ የገንዘብ ሚኒስትሩ አቶ አህመድ ሽዴ እንደገለጹት የኢትዮጵያ አየር መንገድ የላቀ ውጤት ያስመዘገበና ለረዥም ዓመታት እድገቱን ለማስቀጠል የቻለ ግዙፍ የመንግስት የንግድ ተቋም ነው ብለዋል። አየር መንገዱ ለኢትዮጵያ አገረ መንግስት ግንባታ እንዲሁም ለፖለቲካዊ፣ ኢኮኖሚያዊና ማህበራዊ እድገት ከፍተኛ አስተዋጽኦ እያበረከተ እንደሚገኝ አክለው ገልጸዋል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ